ሰላም እንኳን ወደ የዩቲዩብ ቻናል በሰላም መጣችሁ። ዛሬ የምጠይቃችሁ ነገር ቢኖር የምትሰሩትን ስራ የምትሰሩት ለሰው ተብሎ ነው ወይስ ለራሳችሁ? ብዙዎቻችን ሰው በማያይ ቦታ ስራችንን እናቀላለን። ነገር ግን ዛሬ በዩቲዩብ የምናየው አጭር ታሪክ ስራችንን እንዴት መልሶ እኛን እንደሚጎዳን ወይም እንደሚጠቅመን ያሳየናል። ታሪኩ እንዲህ ይጀምራል። ለአንድ ትልቅ ድርጅት ለብዙ ዓመታት በታማኝነት የሰራ አንድ ጎበዝ አናጺ ነበር። አናጺው እድሜው ስለገፋ ጡረታ ወጥቶ ከቤተሰቡ ጋር ለመኖር ወሰነ። አሰሪውንም ልሰናበት አለው። አሰሪውም በጣም አዝኖ እባክህ ለኔ ስትል አንድ የመጨረሻ ቤት ብቻ ሰርተህ ውጣልኝ ብሎ ለመነው። አናጺው ባይፈልግም እሺ አለ። ነገር ግን አናጺው ልቡ በስራው ላይ አልነበረም። የመጨረሻዬ ስለሆነ ምንም ቢሆን ግድ የለኝም በማለት ጥራት የሌላቸው እንጨቶችን ተጠቀመ። ግንባታው አፋጥኖ በቸልተኝነት ጨረሰው። ስራው እንደ ድሮ አያምርም ነበር። ቤቱ ተረክቦ ሲያበቃ አሰሪው ቁልፉን ለአናጺው ሰጠውና እንዲህ አለው፣ ይህ ቤት ለብዙ ዓመታት በታማኝነት ስለሰራህ የሰጠው የጡረታ ስጦታዬ ነው። አናጺውም በጣም ደነገጠ። እረ ጉዴ አለ። የገዛ ቤቱን እየሰራ እንደሆነ ቢያውቅ ኑሮ እንዴት አድርጎ በጥራት እንደሚሰራው አሰበ። አሁን ግን የራሱ በሆነው በሰራው ጥራት የሌለው ቤት ውስጥ ለመኖር ተገደደ። የዩቲዩብ ቻናል ቤተሰቦች ህይወታችሁ ልክ እንደዚህ ቤት ነው። በየቀኑ የምትሰሩት ስራ፣ የምትናገሩት ንግግርና የምታሳዩት ጠባይ ነገ የምትኖርበትን ቤት ይገነባል። ዛሬ ስራችሁን ስታቀልሉ የራሳችሁን ነገ እያበላሻችሁ መሆኑን አትዘንጉ።